ሰላም ጤና ይስጥልን ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን የዕለተ እሁድ የማለዳ ስፖርት የመረጃ ሰዓታችንን በድጋሚ ይዘን ተገናኘን። ስለምታደምጡን እጅጉን ከልብ አድርገን ነው የምናመሰግነው። ዛሬ በጣም በርከት ያሉ ርዕሰ ጉዳዮችን እናነሳለን። ትናንትና የተደረጉ የወዳጅነት ጨዋታዎች ያሉ። ምሽት ላይ አርሰናል ትናንትና ዢሮናን 4-1 በሆነ ውጤት ማሸነፍ ችሏል። በጨዋታው ላይ ክሪስቶስ ዞሊስን ጨምሮ ሌሎችም ተጫዋቾች ጎል ማስቆጠር ችሏል። እነ ማክስ ዶመንም ኳስና መረብን ማገናኘት የቻሉ ተጫዋቾች ናቸው። ከሱ ጨዋታ ጋር አያይዘን እናነሳለን። ያው ማንቸስተር ዩናይትድም ትናንትና ጨዋታ አድርጎ ድል ማድረጉን እናስታውሳለን። ቀን ላይ የተደረገ ጨዋታ ነበር። ዩናይትድም 2-1 በሆነ ውጤት ነው ማሸነፍ የቻለው አትሌቲኮ ማድሪድን። ከዝውውር ጉዳዮች ጋር በተያያዘ በጣም በርከት ያሉ ጉዳዮች ይነሳሉ። አርሰናል የብሩኖ ጊማሬሽን ዝውውር ወደ ማጠናቀቁ ከጫፍ ደርሷል። ዳቪድ ኦርነስቲን ፋብሪዚዮ ሮማኖ ይፋ እንዳደረጉት ምናልባት ሰኞ አሊያም ደግሞ ማክሰኞ የሕክምና ምርመራውን ያደርጋል ተብሎ ይጠበቃል። የአርሰናል ተጫዋች መሆኑ ግን አሁን ላይ ኦልሞስት መረጋገጡን ነው ሁለቱ ታማኝ የሚባሉ የመረጃ ምንጮች ይፋ እያደረጉ የሚገኙት። ከቪኒሲዮስ ጁኒየር ጋርም አያይዘው ያነሷቸው ጉዳዮች ያሉ በስፋት እናነሷለን። ሌላኛው ማንቸስተር ዩናይትድ ቤትም በሚቀጥሉት የዝውውር ቀናት ትልልቅ ዝውውሮችን ለማድረግ ጥረቶችን ያደርጋሉ ተብሎ ይታሰባል። ከኒውካስል ዩናይትድ ጋርም ንግግሮችን እንደጀመሩ በሉዊስ ሆል ጉዳይ ላይ የሚያሳዩ መረጃዎች ያሉ። ሌሎችም የዝውውር ጉዳዮችን በተመለከተ በአጥቂ መስመር ላይም እንዲሁ ፍላጎት እንዳላቸው እየተገለጸ ይገኛል። ከዩናይትድ ጋርም አያይዘን የምናነሳቸው ጉዳዮች ይኖራሉ። እንዲሁ ቼልሲ ቤትም እንመለከታለን። ሊቨርፑል፣ ማንቸስተር ሲቲም፣ ሪያል ማድሪድ፣ ባርሰሎናን ጨምረን ሁሉንም የአውሮፓ ታላላቅ ክለቦች የተመለከቱ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከእኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ መልሰን እንገናኛለን። አብረን እንቆይ። ትላንትና የተደረጉ አንዳንድ የወዳጅነት ጨዋታ ውጤቶችን በማስቀደምን ጀመረ። ትላንትና በርከት ያሉ ጨዋታዎች ናቸው የተደረጉት። ቀን ላይ ቶተንሃምና ቼልሲ ጨዋታቸውን አድርገው እኛም ምሽት በነበረው ፕሮግራማችን ላይ ገልጸንላችሁ እንደነበር ይታወሳል። እንግዲህ 2-1 በሆነ ውጤት ነበር ቶተንሃም ጨዋታውን እንዳሸነፈ የምናስታውሰው። መጨረሻ ላይ ሪቻርልሰን ባስቆጠረው ጎል ከዛ ማንቸስተር ዩናይትድ ጨዋታ አድርጎ ነበር። የእሱን የጨዋታ ውጤት ግን አልገለጽንላችሁም ነበር። እኛ መረጃውን ወደ እናንተ እያደረስን በነበረበት ሰዓት ስለነበር ጨዋታ የተደረገው። ምሽት ላይ አርሰናል የወዳጅነት ጨዋታውን ማሸነፍ የቻለበትን ጨዋታ ነው ያደረገው። አርሰናል ከዢሮና ጋር ትላንትና የቅድመ ውድድር የመጀመሪያ ወዳጅነት ጨዋታውን አድርጓል። 4-1 በሆነ ውጤትም ነው ትላንትና ማሸነፍ የቻለው። ለአርሰናልም ግቦቹን ካይ ሃቨርትስ፣ ክሪስቶስ ዞሊስ፣ ማክስ ዶመን እና ጋብሪኤል ሄሱስ ትላንትና ኳስና መረብን ያገናኙ ተጫዋቾች ሆነው ተመልክተናል። በጨዋታው ላይ አዲሱ ፈራሚ ክሪስቶስ ዞሊስ ከዚህ በፊት ኦፊሻል ያልሆነ ወይም ደግሞ በዝግ ስቴዲየም በተደረገ አንድ ጨዋታ ላይ ተሳትፎን አድርጓል። እርግጥ ነው በዛ ጨዋታ ላይ በጣም ቆንጆ የሚባል እንቅስቃሴን አሳይቶ እንዲሁ ለኢታን ንዋኔሪ አሲስት አድርጎ እንደነበር እናስታውሳለን። ትላንትና ግን ኦፊሻሊ የመጀመሪያ የአርሰናል ጨዋታውን ያደረገው ከዢሮና ጋር በጨዋታው ላይ ጎል ማስቆጠርም ችሏል። ጥሩ ነገሮችንም ማሳየት ችሏል። ሌሎች ተጫዋቾችም በጣም በቶሎ ተላምዷል ይሄ ተጫዋች ሲሉ ጭምር ሀሳባቸውን ሰጥተዋል። ክሪስቶስ ዞሊስን በተመለከተና ትላንትና ለአርሰናል ጎል ማስቆጠር ችሏል። ሌሎቹ ደግሞ ማክስ ዶመንም ትላንትና ጎል ካስቆጠሩ ተጫዋቾች ናቸው። አሲስትም ጭምር አድርጓል። በጣም ድንቅ የሚባል እንቅስቃሴ ነው ይህም ተጫዋች ማድረግ የቻለው። በቀጣይ አርሰናል ከሌላኛው የስፔን ክለብ ሪያል ቤቲስ ጋር የፊታችን ረቡዕ ደግሞ ሁለተኛ ወዳጅነት ጨዋታውን እንደሚያደርግ ነው የወጣላቸው መርሃ ግብር የሚያሳየው። አርቴታ ከጨዋታው በኋላም ስለ አንዳንድ ተጫዋቾች አንስቷል። ለምሳሌ ያክል ስለ ታዳጊው ማክስ ዶመን ሀሳብን ሰጥቷል። ከዓመት በፊት ማክስ ዶመን በቅድመ ውድድር ዝግጅት ወቅት አስደናቂ አቋምን በማሳየት ትኩረት መሳብ ችሎ ነበር። አሁን ደግሞ ጨዋታዎችን በቋሚነት እየጀመረና ግቦችን እያስቆጠረ እንዲሁም እድሎችን እየፈጠረ ነው። ስለዚህም ከሱ የሚጠበቁት ነገሮችን እድገት ማሳየታቸው ተፈጥሯዊ ነገር ነው ሲል አርቴታ ይናገራል። እኛ የምንፈልገው ይህንን ነው። ለአርሰናል ስትጫወት የሚጠበቁብ ነገሮች ከፍ እያሉ መምጣታቸውን ማወቅ አለብን። ማድረግ የሚችለውን እናውቃለን። በሚያሳድረው ተጽዕኖና እድገቱ ላይ ወጥ የሆነ ሂደት እንዲኖረው እንፈልጋለን። ጥሩ ነገርን አሳይቷል። ጥሩም ይቀጥላል ብዬ አስባለሁ ሲልም ነው ስለ ማክስ ዶመን አሰልጣኝ ሚኬል አርቴታ ሀሳቡን የሰጠው። ሌላኛው አሰልጣኝ ሚኬል አርቴታ ያነሳው ስለ አዲሱ ፈራሚያቸው ክሪስቶስ ዞሊስ ነው ሀሳባቸውን የሰጡት። ባሳየው ነገር በጣም ተደስቻለሁ ሲሉ የተናገሩት ከምንም ነገር በላይ ያስደነቀኝ ከክለቡና ከቡድኑ ጋር ለመላመድ ያሳየው ፍጥነትና ከቡድን አጋሮቹ ጋር እየገነባ ያለው ጥምረት ነው። ደጋፊዎች ይህንን ተጫዋች እንደሚወዱት በጣም እርግጠኛ ነኝ ሲል ነው አርቴታ ስለ ክሪስቶስ ዞሊስ የተናገረው። ትናንትና አርሰናል ድል ማድረግ የቻለበትን ጨዋታ ነው ያደረገው። በቀጣይ እንዳልኳችሁ ከሪያል ቤቲስ ጋር ይጫወታል። ማንቸስተር ዩናይትድም ትናንትና የወዳጅነት ጨዋታውን አድርጓል ከስፔን
ከስፔኑ ክለብ አትሌቲኮ ማድሪድ ጋር ነበር የስናፕ ድራገን የዋንጫ ጨዋታ ትላንትና ያደረጉት። ማንቸስተር ዩናይትድ አትሌቲኮ ማድሪድን 2-1 በሆነ ውጤት ማሸነፍ ችሏል። ከመመራት ተነስቶ ነው ጨዋታውን ማሸነፍ የቻለው። አትሌቲኮ ማድሪዶች አንድ ግብ አስቆጥረው ነበር በአርናውት አርቲዝ አማካኝነት ኳስና መረብን አገናኝተው ነበር። ነገር ግን ማንቸስተር ዩናይትዶች ከዛ በመቀጠል 2 ግቦችን በብራያን ኤምቤሞ አማካኝነት አስቆጥረው አንደኛው በፍጹም ቅጣት ምት የተቆጠረ ጎል ነው። በትናንትናው ጨዋታ ላይ በጣም ድንቅ ከነበሩት ተጫዋቾች መካከል ታዳጊው ሺያሌሲ አንደኛው ነው። እሱ ላይ በተሰራ ጥፋት የተገኘ ፍጹም ቅጣት ምት ነው ብራያን ኤምቤሞ በቆንጆ ሁኔታ የፍጹም ቅጣት ምቱን ወደ ጎልነት የቀየረው። በዚህም ማንቸስተር ዩናይትድን አቻ ያደረገ። ከዛም ደግሞ ሁለተኛው 45 የጨዋታ ክፍለ ጊዜ ላይም አንድ ጎል አስቆጥሮ ማንቸስተር ዩናይትድን አሸናፊ ያደረጉ 2 ግቦችን ይሄ ካሜሮናዊ የፊት መስመር ተጫዋች ማስቆጠር ችሏል፣ ማሸነፍ ችለዋል። ማንቸስተር ዩናይትድ ሁለተኛው የወዳጅነት ጨዋታቸውን ሲያሸንፉ የስናፕ ድራገንንም ዋንጫ ትናንትና ማሳካት ችለዋል። ዩናይትድ በቀጣይ ቅዳሜ ዕለት ከፓሪስ ሰን ዠርመን ጋር ተጨማሪ የወዳጅነት ጨዋታ እንደሚያደርግ የወጣላቸው መርሃ ግብር ያሳያል። ማንቸስተር ዩናይትድ በፕሪሲዝኑ አሁን ላይ ጠንከር ያሉ እንቅስቃሴዎችን እያደረገ እንደሚገኝ የተገለጸው። በትላንትናው ጨዋታ ላይ ምናልባት ሜሰን ማውንት በጣም ጥሩ የሚባል ፐርፎርማንስን ማሳየት ችሏል። የጨዋታው ኮከብም የተባለው እሱ ነው። ከዛ ውጭ ግን ባለፉት በነበሩት ጨዋታዎች ላይ ሜሰን ማውንት በጣም ቆንጆ የሚባል እንቅስቃሴዎችን ሲያደርግ ነበር። ትላንትናም ከብራያን ኤምቤሞ ጋር የነበራቸው ሊንካፕ በጣም ጥሩ የሚባል እንደነበር ጭምር ተመልክተናል። ማንቸስተር ዩናይትዶች ግን ትላንትና ድል ማድረግ ችለዋል። ካሪክ በብዙ ዝቅ የተደረገ አሰልጣኝ ነው ብለዋል። የአትሌቲኮ ማድሪዱ አሰልጣኝ ዲየጎ ሲሞኔ ናቸው ይህንን ሀሳብ የሰጡት። ካሪክ እንደሚሰራው ስራ የማይወራለት ወይም ደግሞ በሌሎች ሰዎች ዝቅ የተደረገ አይነት አሰልጣኝ ነው ሲልም ጭምር ነው ዲየጎ ሲሞኔ የተናገረው። አሰልጣኝ ማይክል ካሪክ ላይ ያላቸውን አድናቆት ነው የገለጹት። ካሪክ በብዙ ዝቅ ተደርጎ የታየ አሰልጣኝ ነው፣ ነገር ግን ጥሩ ውጤት ማስመዝገቡን ቀጥሏል ሲል ዲየጎ ሲሞኔ ይናገራል። ባለፈው ዓመት አስደናቂ ስራን ሰርተዋል፣ ነገሮችን በፍጥነት በማስተካከልም ጠንካራ ቡድን ገንብተዋል ሲሉ ጭምር ሀሳባቸውን ሰጥተዋል። ለማይክል ካሪክ ያላቸውን አድናቆትም ነው የተናገሩት ዲየጎ ሲሞኔ። ሌላኛው ሪያል ማድሪድም ትናንትና የወዳጅነት ጨዋታ አድርጓል። ከፊዮረንቲና ጋር የተደረገ የወዳጅነት ጨዋታ እንደነበር የተመለከትነው። ሪያል ማድሪድ በዦዜ ሞሪኒዮ ስር ባደረገው የመጀመሪያው ይፋዊ የቅድመ ውድድር ዘመን የወዳጅነት ጨዋታ ከፊዮረንቲና ጋር 2-2 በሆናቸው ውጤት ሲለያዩ እንግዲህ የነበረው የ2 ጎል መሪነትን አሳልፎ መስጠቱ ነው ትናንትና የተመለከትነው። እርግጥ ነው ቅድም እንደ አርሰናል እንደገለጽኩት ሁሉ ሪያል ማድሪድም አንድ ጨዋታን በዝግ ስቴዲየም አድርጎ ነበር በዦዜ ሞሪኒዮ ስር፣ ነገር ግን ኦፊሻላዊ ጨዋታ አልነበረም። ትናንትና ነው ኦፊሻላዊ የወዳጅነት ጨዋታ ከጣሊያኑ ክለብ ፊዮረንቲና ጋር ያደረጉት። ኤንድሪክ ነበር ቀዳሚውን ጎል ማስቆጠር የቻለው ለሪያል ማድሪድ። ከዛም ደግሞ የአካዳሚ አማካይ የሆነው አሌክሲስ ሲሪያ ኳስና መረብን አገናኝተው እነዚህ 2 ተጫዋቾች ባስቆጠሩት ጎል ሪያል ማድሪድ 2-0 በሆነ ውጤት ይመራ ነበር። ነገር ግን በመጀመሪያው 45 የጨዋታ ክፍለ ጊዜ ላይ አስደናቂ 30 ደቂቃዎችን ሪያል ማድሪድ በጣም በቆንጆ ሁኔታ አሳልፈው ነበር። ነገር ግን ሮቤርቶ ፒኮሊ የተባለ ተጫዋች ለፊዮረንቲና ከእረፍት በፊት አንድ ጎል አስቆጥሮ የመጀመሪያው 45 2-1 እንዲጠናቀቅ አድርጎ ነበር። ሞይሴ ኪን ደግሞ ሁለተኛው 45 የጨዋታ ክፍለ ጊዜ ላይ ለፊዮረንቲና ሌላ ጎል አስቆጥሮ ጨዋታው በአቻ ውጤት እንዲጠናቀቅም ሆኗል። የትላንትናው ጨዋታ ለሪያል ማድሪድ የሁለት እጅግ የተለያዩ አፈጻጸሞች ምሽት የታየበት ጨዋታ እንደነበር ጭምር ነው የተመለከትነው። የሞሪኒዮ ቡድን በመጀመሪያው አጋማሽ በከፍተኛ ሁኔታ ጫናን ፈጥሮ ሲጫወት ተመልክተነው ነበር። ነገር ግን በሁለተኛው አጋማሽ ግን ያንን ነገር መቀጠል ያልቻሉበትን አጋጣሚ ነው የተመለከትነው። ኳሱን በሚደንቅ ሁኔታ በማንቀሳቀስም ጨዋታውን የተቆጣጠሩ ነበር በመጀመሪያው 45 የጨዋታ ክፍለ ጊዜ። ከረፍት መልስ ግን ያ የተቀናጀ አደረጃጀቱ ግን በትክክል ማሳየት አልቻሉም ሜዳ ላይ። በጨዋታው ላይ ግን አዳዲስ ተጫዋቾች እድሎችን አግኝተው ተመልክተናቸዋል። ኔዘርላንዳዊው ደንዘል ደምፍሪስ ለሪያል ማድሪድ የመጀመሪያ ጨዋታውን በቋሚ አስተላለፍ ውስጥ ያደረገበት ጨዋታ ነበር። በሳምንቱ አጋማሽም እንዲሁ ማስፈረም የቻሉት አጥቂ ካርሎስ ኤስፒም እንዲሁ ትላንትና በመጨረሻዎቹ ደቂቃዎች ላይ ተቀይሮ ገብቶ ጨዋታውን ማድረግ የቻለበት መርሃ ግብር እንደነበር ጭምር የተመለከትነው። በአጠቃላይ ግን ጨዋታው አቻ ውጤት መጠናቀቁን ነው የተመለከትነው በፊዮረንቲናና በሪያል ማድሪድ መካከል በተደረገው ጨዋታ። ሌላኛው ኢንተር ሚላንና ማንቸስተር ሲቲም ትናንትና አንድ የወዳጅነት ጨዋታቸውን አድርገው ነበር። እነዚህ 2 ቡድኖች ጨዋታቸውን 1-1 በሆናቸው ውጤት ነበር በመደበኛው የጨዋታ ክፍለ ጊዜ ያጠናቀቁት። ዳቪን ሙባማ የተባለ ተጫዋች ለማንቸስተር ሲቲ፣ ከዛ ውጭ ደግሞ ቤንጃሚን ፓቫር ለኢንተር ሚላን ግቦቹን አስቆጥረው ነበር። ነገር ግን በአጠቃላይ በፍጹም ቅጣት ምቶች ኢንተር ሚላን ጨዋታውን 3-1 ማሸነፍ ችሏል። የኤንዞ ማሬስካ የመጀመሪያ የወዳጅነት ጨዋታቸውን በሲቲ በላይነት እየመሩ ሲቲን በአሰልጣኝነት እየመሩ ያደረጉት መርሃ ግብር እንደሆነ ነው ትላንትና የተመለከትነው። በጣም በርከት ያሉ የወዳጅነት ጨዋታዎች ነበሩ ትላንትና የተደረጉት። ክለቦችን የተመለከቱ የዝውውር ጉዳዮችን ደግሞ ወደ እናንተ እናደርስ። የማንቸስተር ዩናይትድ ጉዳዮችን በማስቀደም እንጀምር ውድ ቤተሰቦቻችን።
ማንቸስተር ዩናይትዶች በዚህ የክረምት የተጫዋቾች የዝውውር መስኮት አሁንም ተጫዋቾችን ስለማስፈረም እያቀዱ ይገኛሉ። በተለይ ግራ ፉልባኩን ለማጠናከር ባለፉት ተከታታይ ቀናት ከዚህ ተጫዋች ጋር በትልቁ ስማቸው እየተነሳ ነው፣ ከሉዊስ ሆል ጋር። ይህንን ተጫዋች ለማስፈረም ግን አሁን አንድ እርምጃ ከፍ ያለ እንቅስቃሴን ማድረግ እንደጀመሩ ነው የኒውካስል የመረጃ ምንጮች እየተናገሩ የሚገኙት። ዩናይትዶች ሉዊስ ሆልን ለማስፈረም የሚደረገውን እድል ለማወቅም ከኒውካስል ዩናይትድ ጋር ውይይት ማድረግ መጀመራቸው እየተገለጸ ይገኛል። ከተጫዋቹ ወኪሎች ጋር ቀድመው ንግግሮችን አድርገዋል። ጥሩ አዎንታዊ ምልክቶችም እንድትሰጣቸው ይፋ ተደርጓል። በቀጣይ ደግሞ ከክለቡ ኒውካስል ዩናይትድ ጋር ላቅ ያሉ ንግግሮችን ለማድረግ በማለም ላይ እንደሚገኙ የሚያሳዩ ነገሮች እንደወጡ ነው የተገለጸው። በአጠቃላይ ግን ኒውካስል ዩናይትድ ከዚህ ተጫዋች በጣም ከፍ ያለ ገንዘብን ሊጠይቁ እንደሚችሉ የሚያሳዩ ነገሮች ያሉ፣ በአቬሬጅ ከ60 እስከ 80 ሚሊዮን ፓውንድ አካባቢ ሊገምቱት እንደሚችሉ የሚያሳዩ ምልክቶችን እየተመለከተን ነው። አንደኛ በጣም ታዳጊ የሚባል የ21 ዓመት ተጫዋች ነው። ከዛ ውጭ በኒውካስል ዩናይትድ በጣም ተስፈኛ ከሚባሉ እንግሊዝም ወደፊት ምናልባት ተስፈኛ ከምትላቸው የግራ ፉልባክ ተጫዋቾች መካከል አንደኛው ተደርጎ ይቆጠራል እና ይሄኛውን ትልቅ ሱፐርስታራቸውን በትንሽ ገንዘብ የመሸጥ ምንም አይነት እቅድ የላቸውም። በዛ ላይ በዚህ ክረምት ተጫዋቾች የዝውውር መስኮት ደግሞ በጣም ወሳኝ የሚባሉ ተጫዋቾቻቸውን በጣም በጥሩ በሚባል ገንዘብ መሸጣቸውን እናስታውሳለን። 100 ሚሊዮን ፓውንድ ከሳንድሮ ቶናሊ አግኝተዋል። 80 ሚሊዮን ፓውንድ ከአንቶኒ ጎርደን አግኝተዋል። አሁን ደግሞ እንዲሁ ከብሩኖ ጊማሬሽም ተመሳሳይ አይነት ገንዘብ ለማግኘት ከጫፍ እንደደረሱ የሚታወቅ ጉዳይ ነው እና በዚህ ምክንያት በጣም ትልልቅ ገንዘቦችን ማግኘታቸውን ተከትሎ ሉዊስ ሆልን ለመሸጥ የሚገደዱበት ጊዜ ላይ ይሆናል ተብሎ አይጠበቅም ከፋይናንሻል ጉዳዮች ጋር በተያዘ። በዚህ ምክንያትም ምናልባት ማንቸስተር ዩናይትድ ገፍቶ የሚመጣ ከሆነ የግድ ከፍ ያለ ገንዘቦች ሊጠራበት እንደሚችል የሚያሳዩ ምልክቶች ናቸው እየተገለጹ የሚገኙት። ሉዊስ ሆል ግን ዩናይትድን መቀላቀል እንደሚፈልግ በእርግጠኝነት እናገራለሁ ብለዋል አንዲ ሚተን የመረጃ ምንጩ ሲናገር ዩናይትድን መቀላቀል ይፈልጋል ሲልም ነው ይሄው የመረጃ ምንጭ እየተናገረ የሚገኘው። ነገር ግን ነገሩ በዚያ ብቻ የሚያበቃ አይደለም። በሌላ ክለብ ዘንድም ኮንትራት ይኖረዋል ወይም ደግሞ ኒውካስል ዩናይትድም ይህንን ተጫዋች ኮንትራት ስላለው ለብዙ ጊዜያቶች ማቆየት ይፈልጋል ወይ ደግሞ ብዙ ገንዘቦችን ከዚህ ተጫዋች ይፈልጋል። ስለዚህም ማንቸስተር ዩናይትድን ተጫዋቹ መፈለጉ ብቻ እንዲዘዋወር ትልቅ እንቅስቃሴ ይሆናል ተብሎ አይጠበቅም። ነገር ግን ሁለቱ ክለቦች በገንዘቡ ጉዳይ ላይ በትልቁ መስማማት አለባቸው ሲልም ነው አንዲ ሚተን ሀሳቡን የሰጠው። ትናንትና ማንቸስተር ዩናይትድ የወዳጅነት ጨዋታውን ካሸነፈ በኋላ ብሪያን ኤምቤሞ እና አሰልጣኝ ደግሞ እንዲሁ ማይክል ካሪክ የተለያዩ አይነት ሀሳቦቻቸውን ትናንትና ሲሰጡ ተመልክተናል። ከጨዋታው በፊት ግልጽ እቅድ ነበረን፣ ሁሉም ተጫዋቾች የታዘዝነውን መመሪያ ተግብረናል ብለዋል ብሪያን ኤምቤሞ ከጨዋታው በኋላ ሲናገር። ይህ ጨዋታ አስደሳች እንዲሆን አድርጎታል፣ ተግባራችንን በትክክል መፈጸማችን ሲል ነው ብሪያን ኤምቤሞ የተናገረው። ለመጫወት ስለሚመርጠው ቦታ ተጠይቆ ነበር። በእውነት አንዱን መምረጥ ይከብደኛል። እርግጥ ነው በቀኝ ክንፍ ላይ ብዙ ምርጥ ነገሮችን ማድረግን አስታውሳለሁ። ነገር ግን በ9 ቁጥር ቦታ ላይም ቢሆን ጥሩ ነገሮችን ሰርቻለሁ። በክንፍ መስመር ላይም የበለጠ ልምድ አለኝ። ስለዚህ ምናልባትም እሱን ልመርጥ እችላለሁ እንጂ 9 ቁጥር ሆኖ መጫወትንም ወዳለሁ ሲል ነው ብሪያን ኤምቤሞ ጨምሮ ሀሳቡን እየሰጠ የሚገኘው። ሌላኛው አሰልጣኝ ማይክል ካሪክም የተለያዩ አይነት ሀሳቦቻቸውን ከትላንትናው ጨዋታ ላይ አንስተዋል። በቡድኑ አጠቃላይ እንቅስቃሴ በእጅጉ መደሰታቸውን ነው አሰልጣኝ ማይክል ካሪክ ከጨዋታው በኋላ ሀሳባቸውን ሲሰጡ የተናገሩት። በርካታ ጥሩ የሚባሉ ምልክቶችን አይተንበት የወጣንበት ጨዋታ ነው ብለዋል። ጨዋታው ፍጹም ነበር ማለት ባይቻልም ሁልጊዜም ግን ማሻሻል የምንፈልጋቸው ነገሮች እንዳሉ ምንም ጥያቄ የለውም። ነገር ግን በግልጽ ሆነ በቡድን ደረጃም በርካታ አውንታዊትና ተስፋ ሰጪ ነገሮችን በጨዋታው ላይ ተመልክቻለሁ። በቀጣይም ልናሻሽላቸው የሚገቡ ትልልቅ ነገሮችም እንዳሉ ሆኖ በጨዋታው ላይ ግን በጣም ጥሩ ነገሮችን ተመልክቻለሁ ነው ያለው ማይክል ካሪክ ሲናገር። ነባር ተጫዋቾች ጠንካራ ብቃታቸውን አሳይተዋል፣ እንዲሁ ብቁ ሆኖም ተመልክቻቸዋለሁ። ወጣት ተጫዋቾችም በጣም አስደናቂ ስራዎችን የሰሩበት ምሽት ነበር ሲልም ነው አሰልጣኙ እንዲሁ የተናገረው ማይክል ካሪክ። ስለ ሌላኛው ሀሳቡን የሰጠው ሌኒ ዮሮ ነው። ስለ አዲሱ ሚና ትላንትና ጥያቄ ቀርቦለት ነበር። ትላንትና ከመሀል ተከላካይነት ውጭ በቀኝ የክንፍ መስመር ተከላካይነት ነበር ትላንትና ሲጫወት የተመለከትነውና ስለ አዲሱ ሚና ተጠይቆ ነበር። እኔ አሁንም የመሀል ተከላካይ እንደሆንኩ ነው የማውቀው። እዚያ ቦታ ላይ እየተጫወትኩኝ ያለሁት ዲየጎ ዳሎና ኑሱር ማዝራዊ ገና ስላልተመለሱ ነው እንጂ የኔ ቦታ የመሀል ተከላካይ እንደሆነ ጠንቅቄ ያውቃለሁ ብለዋል። በእርግጥ በሁለቱም ቦታዎች ላይ መጫወት እችላለሁ። በተለያዩ ሚናዎች ላይ መጫወት መቻል ደግሞ ለቡድኑ በጣም ጥሩ ነገሮች እንደሆነ ተስፋ አደርጋለሁ። ማገዝ ከቻልኩኝ ይበልጥ መልካም ይሆናል። በተጨማሪም ግን እዚያ ቦታ ላይ በጥሩ ሁኔታ እየተወጣሁት እንደሆነ ተስፋ አደርጋለሁ ሲልም ነው በቀኝ ፉል ባኩ ላይ ትናንትና ተሰልፈው ጥሩ የሚባል እንቅስቃሴዎችን ሌኒ ዮሮ ማድረግ ችሏልና ያንን ነገር ማስቀጠል እንደሚፈልግ፣ ነገር ግን እኔ አሁንም ቢሆን የመሀል ተከላካይ እንደሆንኩ ነው ማምነው። የኑሱር ማዝራዊና እንዲሁ ደግሞ የዲየጎ ዳሎ ወደ ቡድኑ አለመመለስ ነው በዛ ቦታ ላይ እንዲጫወት ያደረገኝ ሲል ሌኒ ዮሮ ጨምሮ ይናገራል። ኤቨርተኖች የማንቸስተር ዩናይትዱን ወጣት አጥቂ የሆነው ኢታን ዌትሌን ለማስፈረም ፍላጎት እንዳለው ፋብሪሲዮ ሮማኖ
መረጃውን ይፋ እያደረገ ይገኛል። በተጨማሪም ኤቨርተን ተጫዋቹን ለማስፈረም ይፋዊ ጥያቄዎችን ለማቅረብም በዝግጅት ላይ መሆኑን ነው ይኸው ፋብሪዚዮ ሮማኖ መረጃውን እያጋራ የሚገኘው። ዩናይትድ በ20 ዓመቱ አጥቂ ዙሪያ ከኤቨርተን ጋር ንግግሮችን ለማድረግም ክፍት መሆኑ እየተገለጸ ይገኛል። በቀጣይ እንግዲህ ማንቸስተር ዩናይትድ በርከት ያሉ የአካዳሚ ተጫዋቾቹን በውሰት አሊያም በሽያጭ የሚለቅበት ሊሆን ይችላል ተብሎ ይታሰባል። በተለይ በቅርብ በተደረጉ ሁለት ጨዋታዎች ላይ ከሮዘንበርግ ጋርም የተደረገ ጨዋታ ላይ እንዲሁም የተሰለፉ አንዳንድ ታዳጊ ተጫዋቾች በውሰት አሊያም በሽያጭም ክለቡን ሊለቁ የሚችሉበት እድሉ እንዳለ እየተገለጸ ይገኛል። የማይነኩ ተብሎ የሚታሰቡ ተጫዋቾች ይፋ ተደርገዋል። እነ ጄጄ ጋብሪኤል፣ ከዛ ውጭ ደግሞ ሺያሊያሴም በዚህ ክለብ ውስጥና ሁለቱ የፍሌቸር ልጆችም በክለቡ ይቆያሉ ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። ትናንትና ግን ጄጄ ጋብሪኤል የተወሰኑ ደቂቃዎችን ሜዳ ላይ የተመለከትንበትንም አጋጣሚ ነበር ትናንትና የተመለከት ነው። የአርሰናል ጉዳዮችን ደግሞ ወደ እናንተ እናደርስ። ወደ ቤተሰቦቻችን አርሰናል ተጫዋቹን ለመሸጥ ከስምምነት ደርሷል። የሰሜን ለንደኑ ክለብ አርሰናል ክሪስቲያን ኖርጋርደን ነው ለኤቨርተን ለመሸጥ መስማማቱ ይፋ የተደረገው። ባለፈው የውድድር ዓመት በሚኬል አርቴታ ስር ያው ከመጣ በኋላ ከብሬንትፈርድ የጨዋታ ደቂቃዎችን ማግኘት አልቻለም። እርግጥ ነው ሲመጣም ጆርጂኒዮን እንዲተካና በተለይ ስኳድ ዴብዙን ሰፋ ለማድረግም የመጣ አይነት ተጫዋች ተደርጎ እንደሚቆጠር የሚታወቅ ነው። ምክንያቱም በዚህ ቡድን ውስጥ ዴክላን ራይስ እና እንዲሁ ደግሞ ሌላኛው ተጫዋች ማርቲን ዙቢሜንዲ እንዳሉ ይታወቃል። ከዛ ውጭ ደግሞ አመቱ መጨረሻ አካባቢ ላይ ሉዊስ ስኬሊም በጣም ጥሩ የሚባል እንቅስቃሴዎችን ሲያሳይ እንደነበር እናስታውሳለን እና በእነዚህ ምክንያቶች ክሪስቲያን ኖርጋርድ የሚፈልገውን ያክል የጨዋታ ደቂቃዎችን ማግኘት አልቻለም። ከዛ ውጭ በአንዳንድ ጨዋታዎች ላይ ምናልባት በመሀል ተከላካይነት ሲሰለፍ የተመለከትንባቸው አጋጣሚዎች እንደነበሩ እናስታውሳለን። ዘንድሮ ደግሞ አርሰናሎች በዛ ቦታ ላይ ሌላ ተጨማሪ አንድ ተጫዋችን ለማምጣት ከጫፍ ደርሰዋል፣ ብሩኖ ጊማሬሽን። ስለዚህ በዚህ ምክንያት በሚቀጥለው የውድድር ዓመት የጨዋታ ደቂቃዎችን ለማግኘት ሲባል ይሄ ተጫዋች ሊለቅ እንደሚችል የሚያሳዩ መረጃዎች በተደጋጋሚ ሲወጡ ነበር። ከፖርቱጋሉ ክለብ ስፖርቲንግ ሊዝበን ጋር ስሙ ሲነሳ ነበር። ወደ ሀገሩ ዴንማርክም ሊያመራ ይችላል የሚሉ መረጃዎች ሲወጡ ነበር። በእንግሊዝም አንዳንድ ጥቂት የሚባሉ ክለቦችም ፍላጎቶች አሳይተውበት እንደነበር ይታወሳል። አሁን ግን የዳቪድ ሞይሱ ክለብ ኤቨርተን ይህንን ተጫዋች ለማስፈረም መስማማቱን የተገለጸው የ32 ዓመቱን አማካይ ክሪስቲያን ኖርጋርደን በ7 ሚሊዮን ፓውንድ ለመግዛት ነው ኤቨርተኖች የመርሲሳይዱ ክለብ ከስምምነት መድረሱ ይፋ የተደረገው። ተጫዋቹ በሚቀጥለው ሳምንትም የሕክምና ምርመራውን እንደሚያደርግ ዘ አትሌቲክ የተባለው የመረጃ ምንጭ ይፋ አድርጓል። ኖርጋርድ ባለፈው ዓመት ከብሬንትፈርድ ነበር በ12 ሚሊዮን ዩሮ በሚደርስ ሂሳብም አርሰናልን እንደተቀላቀለ የምናስታውሰው። ዴንማርካዊው አማካይ ለአርሰናል 20 ጨዋታዎችን ሲያደርግ በፕሪሚየር ሊጉ 7 ጨዋታዎችን ብቻ ነበር እንዳደረገም የምናስታውሰው። በዚህ ምክንያትም ክለቡን ለቆ ወጥቷል። እንግዲህ አሁን ላይ ብሩኖ ጊማሬሽ በአማካይ ስፍራው ላይ ይጨመራል ተብሎ ይታሰባል። ትላንትና የወጡ በጣም ትልልቅ የሚባሉ የመረጃ ምንጮችን ለተመለከተ ምናልባት ሰኞ የሕክምና ምርመራውን ሊያደርግ እንደሚችል የሚጠቁሙ መረጃዎች ነው በትልቁ እየተመለከተን የምንገኘው። ለምሳሌ ያክል አንዳንድ የመረጃ ምንጮች ምናልባት ተአማኒነታቸው ከነ ፋብሪዚዮና ከነ ዳቪድ ኦርነስቲን ዝቅ ያሉ የመረጃ ምንጮችና ሳች ታቮሊየር ጨምሮ አንዳንድ የመረጃ ምንጮች ብሩኖ ጊማሬሽ ዝውውሩን አጠናቋል የሚል አይነት ሀሳብን ያጋሩበት መልእክትን ተመልክተናል። ነገር ግን በአብዛኛው ግን ትልልቆቹ የሚባሉ የዝውውር ዘጋቢዎች ግን የተስማሙበት ጉዳይ የብሩኖ ጊማሬሽ ወደ አርሰናል የሚያደርገው ዝውውር እጅግ በጣም ከጫፍ መድረሱንና ሰኞ የሕክምና ምርመራውን ሊያደርግ የሚችልበት እድሉ እንዳለ ነው ትልልቆቹ የመረጃ ምንጮች የተናገሩት። ለምሳሌ ያክል ፋብሪዚዮ ሮማኖ ብሩኖ ጊማሬሽ ወደ አርሰናል ለመዘዋወር እጅጉን ተቃርበዋል፣ የአርሰናል ደጋፊዎች ዝግጁ ሁኑ ሲል ነው ፋብሪዚዮ ሮማኖ መረጃውን እንዳካፈለ የተናገረው። ከዛ ውጪ በአንዳንድ የብራዚል የመረጃ ምንጮች እንደተናገረው ከሆነ በብሩኖ ጊማሬሽ ጉዳይ የብራዚል የመረጃ ምንጮች ሲናገሩ ዝውውሩ እንደተጠናቀቀና ምናልባትም ሰኞ በአርሰናል ሜዲካሉን እንደሚያደርግም በትልቁ እየዘገቡ እንደሚገኝ ጭምር ነው የተገለጸው። በሌላ በኩል የአውሮፓ ሚዲያዎች ዝውውሩ እጅግ በጣም መቃረቡንም በትልቁ እያነሱ ነው። አርሰናል ትናንትና ከኒውካስል ዩናይትድ ጋር በቀጥታ ሌሎች ንግግሮችን አድርጓል። ጊማሬሽ ግን ወደ አርሰናል ለመብረር የክለቡን ፍቃድ ብቻ ነው እየጠበቀ የሚገኘው። ክለቡ እስኪፈቅድለት ድረስ ነው አሁንም ቆይታን እያደረገ የሚገኘው እንጂ ወደ አርሰናል ለመብረር በጣም ዝግጁ እንደሆነ ጭምር የመረጃ ምንጮቹ እየጠቆሙ ነው። ስለዚህ ኒውካስል ዩናይትድ ፍቃድ እስኪሰጠው እየጠበቀ እንዳለ እየተነገረ ነው። ብሩኖ ጊማሬሽ ሲመጣ ታዲያ የትኛዎቹ ተጫዋቾች እድሎችን የማግኘት እድላቸው ይጠባል የሚሉ ጉዳዮች በትልቁ ይነሳሉ። ያው እንደሚጠበቀው ማርቲን ዙቢሜንዲ ምናልባት የጨዋታ ደቂቃዎቹ ሊገደብበት ይችላል የሚሉ ግምቶች በትልቁ እየተነሱ ይገኛሉ። ባለፈው የውድድር ዓመትም ቢሆን ወደ መጨረሻዎቹ አካባቢዎች ላይ በተለይ ተጫዋቹ መዳከሙን ተከትለው ሉዊስ ስኬሊ የሱን ቦታ ተክቶ የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታን ጭምር በቋሚነት የጀመረበት አጋጣሚ እንደነበር እናስታውሳለን ሉዊስ ስኬሊ እና በዚህ ምክንያት ማርቲን ዙቢሜንዲ በዚህ የውድድር ዓመት ምናልባት የተጠባባቂ ወንበር ላይ ሊሆን የሚችልበት እድሉ እንዳለ በስፋት ቢነገርም ፋብሪዚዮ ሮማኖ እንደተናገረው ከሆነ ግን
ብሩኖ ጊማሬሽ የሚመጣው ማርቲን ዙቤሜንዲን ለመተካት አይደለም። ዙቤሜንዲ አሁንም ከአርሰናል ከፍተኛ እምነት ከሚጣልባቸውና አድናቆት ከሚሰጣቸው የአማካይ ስፍራ ተጫዋቾች ተደርጎ አሁንም ይቀጥላል የሚል መረጃ ነው ፋብሪዚዮ የተናገረው። በሚቀጥለው የውድድር ዓመት ግን በአርሰናል ቤት በጣም ጠንካራ የሚባል ዘንድሮ በጣም ጠንካራ የአማካይ ስፍራ እንደነበራቸው እናስታውሳለን። ያው የመከላከል ጥንካሬው እንዳለ ሆኖ በተለይ በአማካይ ስፍራው ላይ የዴክላን ራይስ መኖር ደግሞ አርሰናልን የበለጠ ጠንካራ እንደሚያደርገው ይታወቅ ነበር። አሁን ደግሞ የብሩኖ ጊማሬሽ መምጣት ደግሞ አርሰናልን የበለጠ ጠንካራ ያደርገዋል ተብሎ ይታሰባል። ምክንያቱም ባለፈው የውድድር ዓመትና ባለፉት የውድድር ዓመታት የተጫዋች ወደ እንግሊዝ ፕሪሚየር ሊግ ወደ ኒውካስል ከመጣ በኋላ ያስመለከቱ አቋም እጅግ በርካቶች የሚያደንቁት ነው። ባለፈው የውድድር ዓመት የግብ አስተዋጽኦችን ጭምር በማድረግ ለኒውካስል በጣም ወሳኙ ተጫዋች እንደነበር እናስታውሳለን። በፕሪሚየር ሊጉ እንደሱ የኒውካስል ዩናይትድ ተጫዋች ጎል ያስቆጠረ ተጫዋች የለም፣ ልክ እንደ ብሩኖ ጊማሬሽ ማለት ነው። ብሩኖ ጊማሬሽ ባለፈው የውድድር ዓመት 9 የፕሪሚየር ሊግ ጎሎችን ለኒውካስል ዩናይትድ አስቆጥሯል። ይህንን የጎል መጠን የደረሰ አንድም የኒውካስል ዩናይትድ ተጫዋቾች የለም ባለፈው የውድድር ዓመት። አንቶኒ ጎርደንም ቢሆን አጥቂዎቹን ኒክ ቮልትማደም ቢሆኑ አንቶኒ ኤላንጋም ሃርቬ ባርነስም ጭምር ያንን የጎል መጠን ማስቆጠር ያልቻሉ ተጫዋቾች ናቸውና ብሩኖ ጊማሬሽ የኒውካስል ዩናይትድ የፕሪሚየር ሊጉ ከፍተኛ ግብ አስቆጣሪ ነበር ባለፈው የውድድር ዓመት። ይህንን የጎል አዲስ ደግሞ መንገድን ነው ለአርሰናል ይጨምራል ተብሎ የሚታሰበው። ከአማካይ ስፍራም ጎሎችን ማስቆጠር የሚችሉበትን አዲስ መንገድን ይጨምርላቸዋል ተብሎ ይታሰባል። ብሩኖ ጊማሬሽ አብዛኛውን ጊዜ ለጎሎች በጣም ቅርብ እንደሆነ ይነገራልና ይህንን ጥንካሬን ይዤላቸው ይመጣል ተብሎ ይታሰባል። በሚቀጥሉት ጥቂት ቀናትም ይህ ዝውውር ይፈጸማል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። ቪኒሲዮስ ጁኒየርን በተመለከተም በርካቶች ሀሳቦቻቸውን እየሰጡ ነው። በተለይ ትናንትና ዳቪድ ኦርነስቲን በነበረው ፕሮግራም ላይ ሰፋ ያሉ ቆይታዎችን ስለ ቪኒሲዮስ ጁኒየር እያነሳ ሲናገር ሰምተነዋል። ለምሳሌ ያክል ወደ አርሰናል ለመሄድ ከመረጠ የግል ጉዳዮች በፍጹም ችግር ይሆናሉ ተብሎ እንደማይጠበቅ ነው የተናገረው። ቪኒሲዮስ ጁኒየርን በተመለከተ ዳቪድ ኦርነስቲን ሀሳቡን ሲናገር ሪያል ማድሪድ እና ቪኒ በኮንትራት መስማማት ካልቻሉ አርሰናል ተጫዋቹን የማስፈረም እድልን ያገኛል ብሏል። ዳቪድ ኦርነስቲን በእርግጠኝነት ሲናገር አሁን ላይ የሚጠበቀው የሪያል ማድሪድ እና የቪኒሲዮስ ጁኒየር ጉዳይ ሁለቱ እንግዲህ በጠረጴዛ ዙሪያ አንድ ውይይት ሊያደርጉ እንደሚችሉ እየተገለጸ ይገኛል። ያ ውይይት ሁሉን ነገር ሊወስን እንደሚችልና አርሰናልም በጉጉት እየጠበቀው እንደሚገኝ የተገለጸው ያ ውሳኔ አርሰናል በሚቀጥለው የውድድር ዓመት ይህንን ተጫዋች የማስፈረምና ያለማስፈረሙን ጉዳይ የሚያረጋግጥበት ስብሰባ ይሆናል ተብሎ ይጠበቃል ብለዋል። ስለዚህ ዳቪድ ኦርነስቲን ሲናገርና ቪኒሲዮስ ጁኒየርን ለማስፈረም አሁንም በትልቁ እድል አላቸው ሲል ነው የሚናገረው። ቪኒሲዮስ ጁኒየር ከማድሪድ ጋር የሚያደርገው ስምምነት ላይ ለመድረስ የሚረዳ ከሆነ ፍላጎቶቹን ለመቀነስ ዝግጁ ነው ተብሏል። ምናልባት እንግዲህ ማድሪዶች የሚቀራረቡለት ከሆነ እሱም ፍላጎቱን በተወሰነ መልኩ ለመቀነስ ግን ዝግጁ እንደሆነ ዳቪድ ኦርነስቲን ግን ጨምሮ ተናግሯል። ምናልባት ይሄ ነገር ለአርሰናሎች ምናልባት እንደ ስጋትነት የሚቆጠረው ያ ጉዳይ ካልሆነ በስተቀር አርሰናል የተሻለ እድል እንዳለው ግን የሚያሳዩ ነገሮች ያሉ። በአጠቃላይ ከቪኒሲዮስ ጁኒየር ጋር በተያዙም ሰፋ ያሉ ጉዳዮችን ያነሳበትን መግለጫውን በስፋት ለማንሳት ያከለ የዳቪድ ኦርነስቲንን ዘገባ እንግዲህ ቪኒሲዮስ እና ሪያል ማድሪድ የለያየ ወሳኙ ጉዳይ ሪያል ማድሪድ መክፈል ያልፈለገው የውል ማራዘሚያ ቦነስ ነው። ይሄ የቪኒሲዮስ ጥያቄ እስካለ ድረስ ግን ተጫዋቹ ኮንትራቱን የማራዘሙ ነገር እጅግ በጣም ከባድ ይሆናል ተብሎ ይጠበቃል ብሏል። በሪያል ማድሪድ በኩል ይህ አቋማቸው ተገቢ ነው። ምክንያቱም ለቪኒሲዮስ ይህንን ጥያቄ ካሟሉለት ወደፊት ደግሞ ሌሎች ተጫዋቾች ተመሳሳይ ነገርን መጠየቃቸው አይቀርም ብለው ነው የሚያምኑት ሪያል ማድሪዶችና በዚህ ምክንያት ነው እንዳልተስማሙ እየተገለጸ የሚገኘው። ዳቪድ ኦርነስቲን በዚህም ዘ አትሌቲክ ላይ ባወጣው አዲስ ዘገባ መሰረት የቪኒ የሪያል ማድሪድ ሁኔታ የወደፊት ቆይታው አሁንም አየር ላይ በእንጥልጥል ላይ እንደቀረ ነው የሚናገረው። በሁለቱ ወገኖች መካከል ለዓመት ከግማሽ በተደረገው የኮንትራት ማራዘሚያ ድርድር እስካሁን ምንም አይነት ስምምነት አልተደረሰም። የዳቪድ ኦርነስቲን ዘገባ ደግሞ ሲያመለክት የንጽጽር ችግሮች ያሉበት ተብሏል። ይሄ ተጫዋች ለምሳሌ ከኬሊያን ኤምባፔ ጋር የመነጻጸር ነገሮች ያሉ። ሪያል ማድሪድ ለአጥቂው ቪኒሲዮስ የ20 ሚሊዮን ዩሮ የተጣራ ዓመታዊ ደሞዝን ቢያቀርብም የቪኒ ወገኖች ግን ውድቅ አድርገውታል። ቪኒሲዮስ ወደ 30 ሚሊዮን ዩሮ የሚጠጋም ፓኬጅን ነው መነሻ ደሞዝ አድርጎ እንዳቀረበ የሚነገረው። የውጤታማነት ማበረታቻና በማድሪድ ታሪክም ታይቶ የማይታወቅ የኮንትራት ማደሻ ቦነስም እየጠየቀ ነው። ለዚህም እንደ ምክንያትነት ያቀረቡት ደግሞ ከኬሊያን ኤምባፔ ጋር ያለውን የገቢ ልዩነት ማነጻጸርና ማቀራረብ ላይ ትኩረት ማድረጋቸው ነው። ኤምባፔ በ2024 በነፃ ዝውውር ክለቡን ሲቀላቀል ካገኘው ግዙፍ የፊርማ ቦነስ አንጻር ቪኒም ተጨማሪ ገቢ ያስገኛል የሚል አቋም እንዳለው ነው የሚናገረው። ሌላኛው የማድሪድ ስጋት ነው። ማድሪድ የቪኒሲዮስ ጁኒየርን የቦነስ ጥያቄ ከተቀበለ በሌሎች ተጫዋቾች ላይም ተመሳሳይ አይነት አቋም ይገጥመኛል ብሎ ያስባል። የደሞዝ ጭማሪ ጥያቄዎችም ይቀርብብኛል ብሎ ያስባልና ስለዚህም ይህንን ነገር መቀበል ያልፈለገው በዛ ምክንያት እንደሆነ የተገለጸው። ሌላኛው የአርሰናል ፍላጎትና አቋም ነው። ቪኒሲዮስ ጁኒየር የአርሰናል የክረምቱ የማጥቃት መስመር
ቁጥር 1 ኢላማ ነው። ሚኬል አርቴታ ተጫዋቹን እጅግ በጣም እንደሚወደው ነው እየተገለጸ የሚገኘው። ኮንትራቱን ካላደሰ ቦታው ላይ እንገኛለን ብሏል አሰልጣኝ ሚኬል አርቴታ ቃል በቃል። ሌላኛው የፋይናንስ አረንጓዴ መብራት መስጠታቸው ነው። የአርሰናል ባለቤቶች እንግዲህ እነ ስታን ክሮንኬ ለዝውውሩ የሚያስፈልገውን የገንዘብ መጠንም ወጪን ፈቅደዋል። ክለቡ ለቪኒ ጁኒየር ሲልም ከለመደው የደሞዝ መዋቅር ውጪ ልዩ ሁኔታዎችንም ለመፍጠር ፍቃደኛ ነው። ለቪኒ ጁኒየር ተብሎ ዝውውሩ በታሪኩ ምናልባት ትልቁ ሊሆን ይችላል ተብሎ ቢታሰብም ክለቡ ከተጫዋቹ የንግድና ማርኬቲንግ አቅም ወይም ኮሜርሻል ነገሩ በአንጻሩ ደግሞ ከፍተኛ ገቢዎችን እንደሚያገኝ ጭምር ነው የሚያምነው። የግል ስምምነትና የተጫዋቹ ፍላጎትም በዚህ ጉዳይ ላይ መጠቀስ ያለበት ጉዳይ ነው። ቪኒሲዮስ ማድሪድ ውስጥ ውሉን ካላደሰ ወደ አርሰናል የመዘዋወሩ ሀሳብ ይስበዋል ተብሎ ይታሰባል። ተጫዋቹ ወደ አርሰናል ለመቀላቀልም ከወሰነ በግል ጥቅማ ጥቅሞች ዙሪያ ደግሞ በቀላሉ ስምምነት ላይ ይደርሳል ተብሎ ነው የሚጠበቀው። የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታም ከተጫዋቹ ወኪሎች ጋር በጣም ጥሩ የሚባል ንግግሮችንም አደርገዋል። ሌላኛው ለማድሪድ በጣም ትልቁ ስጋት የሚባለው ምናልባት ይህንን ዓመት በዚሁ ቆያለሁ የሚል ከሆነ ነው። ከኮንትራት ነጻ ሆኖ በሚቀጥለው የውድድር ዓመት ስለሚለቅባቸው የቪኒሲዮስ ጁኒየር ውል በ2027 የሚጠናቀቅ በመሆኑ እና በሚቀጥለው ዓመት ከፍተኛ የታማኝነት ቦነስ ወይም ሎያሊቲ ቦነስ የሚባለው የሚከፈለው በመሆኑ አንዳንድ የማድሪድ ቦርድ አባላት ተጫዋቹ በሚቀጥለው ክረምት በነጻ እንዳይወጣ አሁን ላይ በዚህ ክረምት መሸጥን ይመርጣሉ ተብሏል። የመጨረሻው ውሳኔ ግን የፕሬዝዳንት ፍሎሬንቲኖ ፔሬዝ እንደሆነ እየተገለጸ ነው የሚገኘው። አዲሱ አሰልጣኝ ጆዜ ሞሪኒዮ ከተጫዋቹ ጋር ግንኙነት ቢኖራቸውም ክለቡ ግን የሚወስደው ማንኛውም ውሳኔን እንደሚረዱት ነው እየተነገረ የሚገኘው። ስለዚህ አሁን 3 አማራጮች ያሉት ብሏል ዳቪድ ኦርነስቲን። ከማድሪድ ጋር ውሉን ማራዘም፣ ደሞዙን ቀንሶ ስምምነት ላይ በመድረስ እስከ ቀጣዩ ክረምት ቆይቶ በነፃ መውጣት፣ አሁን ላይ ደግሞ በቀጥታ አርሰናልን መቀላቀል ወይም ደግሞ ሌሎች ነገሮችን ማድረግ ለቪኒሲዮስ ጁኒየር ያሉት የመጨረሻዎቹ 3 አማራጮች እንደሆኑ ነው እየተገለጸ የሚገኘው። ሚኬል አርቴታ ከትናንትናው ጨዋታ በኋላም ስለ ቪኒሲዮስ ጁኒየር ጥያቄ ቀርቦለት ነበር። በሳቅ መልክ ነው እንግዲህ ምላሹን ሰጥቶ እንዳለፈ የተነገረው። አርቴታም ሌላኛው ያነሳው ሀሳብ ክለቡን ወደ ሌላ ደረጃ ለማድረስና ለማሻሻል እየሰራን እንገኛለን ብሏል። በሚቀጥለው ሳምንትም ትልልቅ የዝውውር እንቅስቃሴዎች ይኖራሉ ብለን እንጠብቃለን፣ ሁላችሁም ጠብቁ ሲልም ጭምር ነው አሰልጣኝ ሚኬል አርቴታ ሀሳቡን እየሰጠ የሚገኘውና በርካቶችም ከዚህ ዝውውር ጋር አያይዘው ሚኬል አርቴታ ምናልባት ሰርፕራይዝ ሊያደርግ እንደሚችል የሚያሳዩ መረጃዎችን ይፋ እንዳደረገ ነው ዘገባው የጠቆመው። ሌላኛው ዳቪድ ኦርነስቲን ያነሳው ሀሳብ ከዊሊያም ሳሊባ ጋር በተያያዘ ነው። ዊሊያም ሳሊባ ጉዳት እንደገጠመው የምናስታውሰው ጉዳይ ነው። በጉዳቱ ምክንያትም ለረጅም ጊዜያቶች ከሜዳ እንደሚርቅ የሚያሳዩ መረጃዎች ያሉ። አርሰናል አሁንም የሳሊባን ጉዳት ተከትሎ ተከላካይ ማስፈረም እንደሚፈልግ የሚጠቁሙ መረጃዎችን ነው በትልቁ እየሰማን የምንገኘው። የቼልሲን መረጃዎች ደግሞ ወደ እናንተ እናደርስ ውድ ቤተሰቦቻችን። ዳኒ ዌልቤክ ይናገራል። አሁንም ለስኬቶች ተርቤያለሁ ሲል ነው የቀድሞ ማንቸስተር ዩናይትድ እና የአርሰናል ተጫዋች የነበረው ዳኒ ዌልቤክ ወደ ቼልሲ ያደረገውን ዝውውር ካጠናቀቀ በኋላ በይፋ የተናገረው። የምዕራብ ለንደኑ ክለብ ቼልሲ እንግሊዛዊውን አጥቂ ዳኒ ዌልቤክን ማስፈረማቸውን ትላንትና ይፋ አድርገውታል። ዳኒ ዌልቤክ ቼልሲን በ2 ዓመታት ኮንትራት መቀላቀሉ ነው ይፋ የተደረገው። ዳኒ ዌልቤክ ቼልሲን በ2 ዓመታት ኮንትራት ይቀላቀላል። ዌልቤክ ከፊርማው በኋላ ቼልሲ እንደፈለገው ሲሰማ ትልቅ ክብር እንደተሰማ ወይም ደግሞ ቼልሲ ለማስፈረም እንደሚፈልግ ካወቀ በኋላ በጣም ትልቅ ክብር አይነት እንደተሰማው ጭምር ነው የተናገረው። ዳኒ ዌልቤክ ሀሳቡን ሲናገር በጣም ደስተኛ ነኝ፣ በቼልሲ በመገኘቴ ክብር ይሰማኛል። ቼልሲ ትልቅ ታሪክ ያለው ክለብ ነው፣ ብዙ ደግሞ ዋንጫዎችን ያሸነፈ ክለብ እንደሆነ ሁላችንም እናውቃለን ብሏል። የእግር ኳስ ማብቂያ ጊዜ ላይ ነኝ፣ ነገር ግን አሁንም ስኬቶችን ተርቤያለሁ። ለዚህ ደግሞ አዲስ ምዕራፍ ያለኝ ለመስጠት ዝግጁ ሆኜ እጠብቃለሁ ሲልም ጭምር ነው ዳኒ ዌልቤክ የተናገረውና በሚቀጥለው የውድድር ዓመትም ለቼልሲ ማድረግ የምችለውን ነገር በሙሉ ለማድረግ ዝግጁ ነኝ ሲልም ጭምር ነው ሀሳቡን የተናገረው ዳኒ ዌልቤክ። ቻቪ አሎንዞ ይናገራል። ከማካይሎ ሙድሪክ ጋር በተያዘ ነው ሀሳቡን የሰጠው። ከትናንትናው ጨዋታ በኋላ ሲናገር ሙድሪክ በመመለሱ በጣም ተደስተናል ብሏል ቻቪ አሎንዞ። ስፔናዊው የቼልሲ አሰልጣኝ ቻቪ አሎንዞ ማካይሎ ሙድሪክ ወደ እግር ኳስ በመመለሱ ትልቅ ደስታ ተሰምቶናል ሲልም ይናገራል። ይህንን ምርጥ ዜና አልጠበቅንም ነበር ያለው ቻቪ አሎንዞ እሱ በመመለሱ በጣም ደስተኞች ነን፣ የቡድኑ አካል እንዲሆንም እንፈልጋለን ብሏል። አክሎም ማካይሎ ሙድሪክ የተለየ ተጫዋች ነው፣ ብዙ ሁኔታዎችን በራሱ መፍጠር የሚችል አይነት ተጫዋች ነው። በሻካታር ሲጫወት አየው ነበር፣ ተጽዕኖ መፍጠር ይችላል፣ በአንድ ለአንድ ግንኙነትም በጣም ምርጥ ተጫዋች ነው ሲልም ጭምር ነው ያሞካሸው። የቶትንሃም ሆትስፐርሱ አሰልጣኝ ሮቤርቶ ዲ ዘርቢም እንዲሁ ከማካይሎ ሙድሪክ ጋር በተያዘ ሀሳባቸውን ሰጥተዋል። እንግዲህ
ከዚህ በፊት በዩክሬን ሊግ በነበረበት ጊዜ ወይም በሻክታር ዶኔስክ በሚጫወትበት ጊዜ የሻክታር ዶኔስክ አሰልጣኝ ነበሩ ሮቤርቶ ዲዘርቢና ይህንን ተጫዋች በአሰልጣኝነት ያውቁታል። ምናልባት ወደፊት ባሎን ዶርን ማሸነፍ ይችላሉ ብለው ከሚገምቷቸው ተጫዋቾች መካከል አንደኛው አድርገው ይጠቅሱት ነበር በተደጋጋሚ ማካይሎ ሙድሪክን ምንም እንኳን ወደ ቼልሲ ከመጣ በኋላ ያልጠበቀው ነገር ቢገጥመውም ነገር ግን አሁንም ቢሆን በትልቁ ራሱን ማሳየት የሚችልበትን እድል አግኝቷል ብለዋል የቀድሞ አሰልጣኝ ሮቤርቶ ዲዘርቢ ስለ ማካይሎ ሙድሪክ ሲናገሩ። እሱ ለኔ ልክ እንደ ልጄ ነው። በጣም ደስ የሚል ባህሪ ያለው ድንቅ ተጫዋች ነው። በሚመጣው የውድድር ዘመን ደግሞ ባለፉት 2 ዓመታት ያሳለፈውን ፈተናና ስቃይ በሜዳ ላይ ወደ ጥሩ ብቃትም ቀይሮ እንደሚያሳየን ተስፋ አደርጋለሁ ብለዋል የስፐርሱ አሰልጣኝ ሮቤርቶ ዲዘርቢ ሲናገሩ። ምናልባትም ከኛ ከቶተንሃም ጋር በሚኖረው ጨዋታ ባይሆን ይመረጥ ነበር። ያም ሆነ ይህ ግን በእውነት የሚወደድ አይነት ምርጥ ተጫዋች ነው ይሄ ተጫዋች ሲሉም ጭምር ነው ሮቤርቶ ዲዘርቢ የተናገሩት። ቻቪ አሎንዞ ከትላንትናው ጨዋታ በኋላ የተለያዩ አይነት አስተያየቶቻቸውን አጋርተዋል። ማይክ ፔደርሰን ከኛ ጋር ወደ ሆንግ ኮንግ ይጓዛል ብለዋል። ሳንቼዝ ግን ቀለል ያለ ጉዳት እንዳጋጠመው ነው የተናገሩት። የቻቪ አሎንዞ ከቶተናም ጨዋታ በኋላ ሲናገሩ ቻቪ አሎንዞ በውጤቱ ማዘን አለማዘናቸውን ሲናገሩ በጣም ተወዳዳሪና ጠንካራ ጨዋታ ነበር፣ ማሸነፍ ፈልገን ነበር። በእርግጥ ይህንን ጨዋታ መሸነፋችን አልወደድኩትም፣ ነገር ግን የቀድሞ ውድድር ዘመን ጨዋታ ዝግጅት ስለሆነ ጥቂት የግብ አጋጣሚዎች አምክነናል። የመጀመሪያው አጋማሽ ተመጣጣኝ ነበር፣ በሁለተኛው አጋማሽ ደግሞ ግብ ለማስቆጠር በጣም ተቃርበን የነበሩባቸው ብዙ አጋጣሚዎች ነበሩ። ጥሩ የቅድመ ውድድር ዘመን ጨዋታ ቢሆንም በመጨረሻው ደቂቃዎች ግን ግብ ማስተናገዳችን ግን እድለ ቢስ አድርጎናል ብሏል። ቻቪ አሎንዞ ስለነበሩ ክፍተቶች ሲናገርም በማንኛውም ጨዋታ ላይ የተሻለ ነገር ማድረግ እንደምትችል ማሰብ አይቀርም። ያ የእግር ኳስ ሂደቱም አንዱ አካል ነው። በእነዚህ ጊዜያት ውስጥ ማለፋችን የተለመደ ነገር ነው ሲል ይናገራል። ቻቪ አሎንዞ ስለ ማካይሎ ሙድሪክ ሲናገር በጣም ደስ ብሎናል፣ በተለይም ለሱ ስንል ምናልባትም በዚህ ጊዜያት ውስጥ እሱ ምን እንዳሳለፈ በትክክል ለመረዳት እንቸገር ይሆናል። የቡድናችን አካል እንዲሆን እንፈልጋለን። የሁላችንም ድጋፍ አለው። አዎ ወደ ሆንግ ኮንግም አብሮን ይጓዛል ሲልም ጭምር ነው ቻቪ አሎንዞ ስለ ሙድሪክ የተናገረው። ጊዜ ወስዳል፣ ትዕግስት ያስፈልጋል ብሏል። ነገር ግን ነገሮች አንዴ ከተለወጡ በኋላ ሁሉም ነገር መስመር መያዝ ይጀምራል። ኳስ መጫወትና የቡድኑ አካል መሆን ይፈልጋል። ያሳለፈው ጊዜ ለሱ በእርግጥም በጣም ከባድ እንደነበር እናውቃለን ያለው። በሻክታር ዶኔስክ ሲጫወት በደንብ አይቼዋለሁ። የነበረው ተጽዕኖ ተጫዋቾችን አንድ ለአንድ እንዴት ማለፍ እንደሚችል ምን ያክል ጎበዝ እንደሆነ በደንብ አውቀዋለሁ። በራሱ ጥረት ብዙ የግብ አጋጣሚዎችንም ሲፈጥር ነበር። የተለየ ክህሎት ያለው ተጫዋች ነው። ነገር ግን ከነበረበት ሁኔታ ለመመለስ ግን በእርግጥ ጊዜያቶች መውሰዳቸው አይቀሬ ነው ሲልም ይናገራል። ስለ ሳንቼዝ ጉዳት ሲናገሩ እንግዲህ የተወሰነ ጉዳት ነው እንጂ ያን ያክል ከባድ ጉዳት አይደለም ሲሉ ጭምር ነው የተናገሩት። ቻቪ አሎንዞ ዳግም ስለ ሙድሪክ ደግሞ ሲያነሱ ይሄ ትልቅ ትርጉም አለው። እሱ ያደረገውን ለማድረግና ያሳለፈውን አስቸጋሪ ጊዜ ደግሞ ለማሳለፍ በእርግጥም እጅግ በጣም ከባድ ፈተና እንደሚሆን ምንም ጥያቄ የለውም ብሏል። ውጤቱ በጣም አስፈላጊ ነገር አይደለም ብሏል። የትናንትናው ጨዋታ ሲናገር ብዙ ተጫዋቾች ለመጀመሪያ ጊዜ ለ75 ደቂቃዎች መጫወታቸው ጥሩ ነገር ነበር። ተወዳዳሪ ጨዋታ ነበር። ሁልጊዜም ማሸነፍ ትፈልጋለህ። ከዚያ ውጭ ግን ከጨዋታው አውንታዊ የሆኑ ነገሮችን ብቻ ነው መውሰድ ያለብን። የመጀመሪያው አጋማሽ በጣም ጥብቅ እንደነበር ተመልክቻለሁ። በሁለተኛው አጋማሽ ግን ጎል ለማስቆጠር በጣም ቀላል ነበር። እንደዚህ አይነት ጥራት ባላቸው ተጫዋቾች እንዲህ አይነት እድሎችን ብዙ ጊዜ አናማከንም ነበር። ነገር ግን በእግር ኳስ አንዳንዴ ይከሰታል። ስለዚህም በመጨረሻም ያችን ጎል ማስተናገዳችን በእጅጉ እንዲያሳዝነን አድርጓል ብሏል። ስለ ሞይስ ካይሴዶና ስለ ኒኮላ ጃክሰንም ሲናገር ከ2 ቀናት የልምምድ ቆይታ በኋላ መጫወታቸው በዚህኛው ጨዋታ ለነሱ በጣም ገና ነበር። በእርግጥም ከዩቬንቱስ እና ከኤሲ ሚላን ጋር በሚኖሩን ጨዋታዎች ላይ እንዲሳተፉ ግን እቅድ ይዘንላቸዋል ሲልም ነው የተናገረው አሰልጣኝ ቻቪ አሎንዞ። ከትላንትናው ጨዋታ በኋላ ነው እነዚህን ሀሳቦች እየሰጠ እንደሚገኝ የመረጃ ምንጮቹ ይፋ እያደረጉ የሚገኙት። ከራዮ ቫይካኖ ጋር የሚደረገው ድርድር ወደፊት እየገፋ በመጣ ቁጥር ቼልሲ ለፔፕ ቻቫሪያ ያቀረበው የዝውውር ሂሳብ አሻሽሏል እየተባለ ነው። በቻቪ አሎንዞ የሚፈለገው ስፔናዊው የግራ መስመር ተከላካይ አዲስ የዝውውር ጥያቄ ቀርቦለታል ብሏል ፋብሪዚዮ ሮማኖ እንደሚናገረው ከሆነ። ስለዚህም ፔፕ ቻቫሪያ ወደ ቼልሲ የማምራት እድሉ እየሰፋ እንደመጣ ይፋ ተደርጓል። ቼልሲና የዣኦ ፔድሮ ጠበቃ ከፍተኛ የደሞዝ ጭማሪ ለሚያካትተው አዲስ ውል ሰነዶችን እየተለዋወጡ እንደሚገኝ ፋብሪዚዮ ሮማኖ ይፋ አድርጓል። እስከ 2034 ድረስም ኮንትራቱን ለማራዘም መስማማቱ ነው ዣኦ ፔድሮ እየተናገረ የሚገኘው። በአውሮፓ በጣም ፈላጊዎች እንዳሉት የሚታወቅ ጉዳይ ነው። ለምሳሌ ያክል ባርሰሎና ይህንን ተጫዋች ለማስፈረም በጣም ትልቅ ፍላጎት እንደነበረው የሚያሳዩ መረጃዎች በተደጋጋሚ ሲወጡ ነበር። አሁን ላይ ግን በዚሁ በቼልሲ ቤት ለ2 ተጨማሪ ዓመታት ኮንትራት ለማራዘም ከጫፍ መድረሱን የሚያሳዩ መረጃዎች ይፋ ተደርገዋል።
የሊቨርፑል ጉዳዮችን ደግሞ ውድ ቤተሰቦቻችን እንንገራችሁ። ፍሎሪያን ቨርትስ ስለ የርገን ክሎፕ አዲሱ የጀርመን ብሔራዊ ቡድን ዋና አሰልጣኝ መሆን ሀሳቡን ሰጥቷል። እንግዲህ አሁን ላይ እዛ መገናኘታችን በጣም ጥሩ ነገር ነው። እስካሁን አላነጋገርኩትም፣ ነገር ግን በክለብ ውስጥ ያሉ ብዙ ሰዎች ግን ስለ እሳቸው በደንብ ነግረውኛል። በሊቨርፑል ቤት ውስጥ በጣም ድንቅ ሰው እንደሆነ ማውቃለው፣ ሰምቻለሁ። መላው የሊቨርፑል ደጋፊዎችን በጣም ነው የሚወዱት። ስለዚህም ከጥቂት ወራት በኋላ ለመገናኘት ከየርገን ክሎፕ ጋር በጣም ጓጉቻለሁ ሲልም ጭምር ነው የሚናገረው። ይህንን ሀሳብ እየሰጠ የሚገኘው ፍሎሪያን ቨርትስ ነው። እንግዲህ የጀርመን ብሔራዊ ቡድን አዲሱ አሰልጣኝ መደረጋቸውን እናስታውሳለን። የርገን ክሎፕም በዚህ ምክንያትም ፍሎሪያን ቨርትስን እንደሚያገኘው ያው የሚታወቅ ጉዳይ ነው። ስለ ፍሎሪያን ቨርትስም በጣም ጥሩ አመለካከትና በጣም ጥሩ ተጫዋች እንደሆነም በተደጋጋሚ ጊዜ ሲገልጹ እንሰማለን። አሰልጣኝ የርገን ክሎፕና ሁለቱ በጋራ ለመስራትም እድሉን እንዳገኙ ነው የተገለጸው። አሌክዛንደር ኢሳክ፣ ፍሎሪያን ቨርትስ እንዲሁ ሪያ ግራቨንበርች ከሊድስ ዩናይትድ ጋር ዛሬ በሚደረገው ጨዋታ ላይ የተወሰኑ ደቂቃዎችን ሊያገኙ እንደሚችሉ የሚያሳዩ ነገሮች ያሉ። ስለዚህ እነዚህ ተጫዋቾች እንግዲህ ከእረፍት ተመልሰው ልምምዶችን ማድረጋቸው የሚታወስ ነው። አሁን ደግሞ በሜዳ ላይ የጨዋታ ደቂቃዎችን ሊያገኙ ከጫፍ እንደደረሱ ነው የተገለጸው። አንድ ነገር ሰብቻለሁ ይላል የአንፊልድ ሴክተር የመረጃ ምንጭ ይፋ እንዳደረገው ከሆነ ቶተናም ሁለት አጥቂዎችን ይፈልጋል፣ ሳቪኒዮና ሌላ አንድ ተጨማሪ ሰው። እንዳሁኑ ሁኔታ ግን ለኮዲ ጋክፖ የተጠየቀው የ60 ሚሊዮን ፓውንድ በላይ እንግዲህ የመነሻ ዋጋ በጣም ውድ እንደሆነ የተሰማቸው ይመስለኛል። የሰማሁት ይህንን ነው። ስፐርስ ኮዲ ጋክፖን ማስፈረም እንደሚፈልጉና ተጫዋቹም ለዝውውሩ ፈቃደኛ ሊሆን እንደሚችል የሚጠቁሙ ነገሮች ቢኖሩም ነገር ግን አሁንም ከፍተኛ ገንዘቦችን ሊጠየቁ ስለሚችሉ ምናልባት ከባድ ሊሆንባቸው እንደሚችል የሚያሳዩ ነገሮችን ነው እየተናገረ የሚገኘው። በቀጣይ ግን ይህንን ተጫዋች ለማስፈረም ትልቅ ጥረቶች ይደረጋሉ ተብሎ ይታሰባል። ትራብዞንስፖር የሞሐመድ ሳላህን ዝውውር ለመጥለፍ ተቃርቧል ተብሏል። ክለቡ ከተጫዋቹ ወኪል ጋር ወደ ላቀ ድርድር ውስጥም ከገባ በኋላ ከተጫዋቹ ጋር ሙሉ ስምምነት ላይ ለመድረስ መቃረቡን የሚያሳዩ ነገሮች አሉ። በዚህ ምክንያትም ቤሽኪታሽ ከተጫዋቹ ወገኖች ጋር በየአመቱ የተጣራ 10 ሚሊዮን ዩሮ ክፍያና ተጨማሪ 2 ሚሊዮን ዩሮ ቦነስ ያለው የአንድ ሲደመር አንድ አመት ውልም ዙሪያ ነበር ከዚህ ቀደም የቃል ስምምነት ላይ ደርሶ የነበረ ቢሆንም አሁን ላይ ግን ድርድሩን በይፋ እንዳቋረጠ ሳንቲ አሁን ይፋ አድርጓል። ትራብዞንስፖር ተጫዋቹን ለማስፈረም መሐመድ ሳላህን ለማስፈረም ትልቅ እንቅስቃሴዎችን እያደረገ እንደሚገኝና ሳላ ትራብዞንስፖርን ለመቀላቀል ክፍት እንደሆነ ጭምር የሚያሳዩ መረጃዎችን ነው በትልቁ እየተመለከትን የምንገኘውና ወደ ቱርክ ሊግ ሊያመራ ከጫፍ መድረሱን የሚያሳዩ ነገሮችን እየተመለከትን እንገኛለን ነው የሚለው ይኸው የመረጃ ምንጭ ሳንቲ አውና መረጃውን ይፋ እንዳደረገው ከሆነ። አንዶኒ ኢራኦላ ይናገራል። ከፍሎሪያን ቨርትስ ከራያ ግራቨንበርች እና ከአሌክስ ጋርም በተያዘ ዘግይተው የደረሱ እነሱ ናቸው ሲልም ይናገራል። ከአሌክስ ኢዛክ ጋርም በተያዘ ሌሎች ከነሱ ቀድመው ለ2 ሳምንታት ሲሰለጥኑ ስለነበር እነሱም ወደ ሌሎች ደረጃ እንደሚደርሱ ጊዜ በመስጠት ረገድ ጥንቃቄ ስናደርግ የነበር ይመስለኛል። ነገር ግን የኔ ሀሳብ ሶስቱም ከሊድስ ዩናይትድ ጋር በሚደረገው የመጨረሻው ጨዋታ ላይ እንዲጫወቱ ነው። ምናልባትም የመጫወቻ ደቂቃቸውን መገደብ ይኖርብን ይሆናል። የውድድር ዘመኑ ከመጀመሩ በፊት አሁንም ሌላ 3 ሳምንታት አሉን። በእነዚያ ሳምንታት ደግሞ በበለጠ ይጫወታሉ። እኛም የበለጠ ልንገፋፋቸውና ልናሰራቸው እንችላለን። ነገር ግን አንዳንድ ጊዜ ስህተቶችን አሁን ላይ መስራት ስላለባቸውና እኛም ደግሞ እነሱን ለማረም ጊዜ እንድናገኝ በተቻለ ፍጥነት መጀመር ያለባቸው ይመስለኛል ሲል የተናገረው አንዶኒ ኢራኦላ ስለ ጀረሚ ዣኳይ ይናገራል። ከጀረሚ ዣኳይ ጋር በተያዘ ከሊድስ ጋር በሚደረገው ጨዋታ ላይ ማሰለፉ ጠቃሚ ይሁን አይሁን አሁንም አናውቅም። የቅድመ ውድድር ዘመኑን የመጀመሪያ ክፍል እንበለውና በጣም በጥሩ ሁኔታ ላይ ያሳልፈዋል። አሁን ላይ ግን አንዳንድ አለመመቸቶች ወይም ህመሞች እየተሰሙት ነው። ስለዚህም እሱን ማጣደፍ አያስፈልግም። ሳይጫወት ብዙ ራቶችን አሳልፎ ነው የመጣው። እናም ደግሞ እሱ ሲያገግም ከቨርጂል ቫንዳይክ ጋር አብሮ እንዲጫወት ልንሞክረው እንደምንፈልግ ግልጽ ነው። ምክንያቱም በጆ ጎሜዝ ጉዳት ምክንያት ያለ ዋና የመሃል ተከላካዮቻችን ቆይተናል። ነገር ግን ከጀረሚ ዣኮይ ጋር ጥንቃቄ ማድረግ አለብን ሲልም ነው የተናገረው። ስቴፈን ባጄቲችም በመሰረቱ ከቡድኑ ጋርም ሙሉ በሙሉ ልምምድ እየሰራ ይገኛል። ዋታሮ ኤንዶ በሂደት ደረጃ በደረጃም ልምምድ ማድረግ የጀመረ ቢሆንም ለጨዋታ ግን ዝግጁ ለመሆን ግን በጣም ቀርቧል ብሏል። ዋታሮ ኤንዶ ምናልባትም ከሞናኮ ጋር በሚደረገው ጨዋታ ላይ ለመጫወት ይችላል ብዬ ተስፋ አድርጋለሁ። የተወሰኑ ደቂቃዎችንም ማግኘት ይችላል ብዬ አስባለሁ ሲልም ነው የተናገረው። ሀሳቡን ሲሰጥ አሰልጣኝ አንዶኒ ኢራኦላ ነው ይህንን ሀሳብ እየተናገረ እንደሚገኝ የመረጃ ምንጮቹ ይፋ ያደረጉት። የማንቸስተር ሲቲ ጉዳዮችን የምንንገራችሁ ዩቬንቱስ የቲያኒ ራይንደርስን ሁኔታ በቅርበት ሆኖ መከታተሉን ቀጥሏል። እናም በአሁኑ ወቅትም የዝውውር መስኮት ተጫዋቹን ለማስፈረም ፍላጎት ካላቸው ክለቦች መካከል አንደኛው እንደሆነ ዳንኤል ላንጎ መረጃውን እያጋራ ይገኛል። ኤንዞ ማሬስካ ይናገራል። በሁሉም ተጫዋቾች ተገርም ያለው በጥረታቸው ደስተኛ ነኝ። በመጀመሪያው አጋማሽ
ትንሽ ተቸግረን ነበር፣ ለምን እንደሆነ እናውቃለን፣ ነገር ግን በሁለተኛው አጋማሽ በጣም የተሻለን ነበረን ብሏል። ከትላንትናው ከኢንተር ሚላን ጋር ከተደረገው ጨዋታ ጋር አያይዞ ሲናገር አንቷን ሴሜኖም የትላንትናው ጨዋታ የጨዋታው ኮከብ የተባለው እሱ ነው። አካላዊ ብቃቴ ላይ እየሰራሁኝ ነው። በእርግጥም ጥሩ ስሜት ይሰማኛል። አሁን ላይ የውድድር ዘመኑ መጀመሪያ ዝግጅት በጣም ጥሩ ነበር። አዲሱ አሰልጣኝም አስገራሚ ነው። ሁሉም ሰው በሂደቱ እየተደሰተ ነው። አሁን ያሉት ደጋፊዎችም ድንቅ ናቸው። እስካሁን ያለው ነገር በጣም አስደሳችና ጥሩ ነው ሲልም ጭምር ይናገራል። አንቷን ሴሜኒዮ ሲናገር ማሬስካም ስለ ማካይዶ ይናገራል። እውነቱን ለመናገር በመጀመሪያው ቀን ጀምሮ ስለ ተጫዋቹ ከክለቡ ጋር ስንነጋገር ነበር። የምወደው አይነት የክንፍ መስመር ተጫዋች ነው። የአንድ ለአንድ ግንኙነት ላይ በጣም አግሬሲቭ ነው። እናም ደግሞ ሁሌም ትክክለኛ ውሳኔዎችን ለመስጠት ይጥራል። ትክክለኛ ውሳኔንም የሚወስን አይነት ተጫዋች ነው ብሏል። አዩብ ቦአዲ በማንቸስተር ሲቲ የ5 ዓመት ውል እየጠበቀው ነው። ተጫዋቹ ከማንቸስተር ሲቲ ጋር ለ5 ዓመታት ውል ቀድሞውኑ ስምምነት ላይ ደርሷል። ሁሉም እንደ ኩሳኖቭ በፈረመው ውልም ተመሳሳይ የደሞዝ ጭማሪ መዋቅር ወይም ፕሮግሬሲቭ ሳለሪ ስትራክቸር ይኖረዋል ተብሎ ይታሰባል። ቀስ በቀስ ደሞዞች የሚጨምርበት አይነት መንገዶችን እንደሚፈጥሩለት ነው ለኪፕ የተባለው የመረጃ ምንጭም ይፋ እያደረገ የሚገኘው። በዚህ የሪያል ማድሪድ ጉዳዮችንም ወደ እናንተ እናንሳ። ዲዮማንድ የሊያብዚሽን ስብስብ አልተቀላቀለም። ሪያል ማድሪድን ለመቀላቀል ንግግር ላይ የሚገኘው ያን ዲዮማንድ ከሊያብዚሽ ጋር የቅድመ ውድድር ዝግጅት ለማድረግ እንዳልተጓዘ ይፋ ተደርጓል። ተጫዋቹ ቡድኑን የማይቀላቀለው ሪያል ማድሪድን ለመቀላቀል የሚያደርገውን ንግግር ተከትሎ መሆኑ መረጃው ይፋ አድርጓል። ይሁን እንጂ ሊያብዚሽ ተጫዋቹ በህመም ምክንያት ቡድኑን አይቀላቀልም ሲል ነው ይፋ ያደረገው። ሪያል ማድሪድ ተጫዋቹን ለማስፈረም 100 ሚሊዮን በቀጥታና ተጨማሪ ደግሞ 20 ሚሊዮን ዩሮ ደግሞ እንዳቀረቡለት የሚያሳዩ መረጃ ምንጮች ይፋ ተደርገዋል። ይሁን እንጂ ሊያብዚሽ 130 ሚሊዮን ዩሮ እንደሚጠብቅ ሲነገር በቅርቡ ከስምምነት ይደረሳል ተብሎ እንደሚጠበቅም ነው መረጃው ይፋ ያደረገው። በተጫዋቹ ዝውውር ዙሪያ በሊያብዚሽና በሪያል ማድሪድ መካከል እስካሁን ከስምምነት አልተደረሰም የሚል መረጃ ይፋ እንደተደረገ ነው ዘገባው የጠቆመው። ካርሎስ ኤስፒ ወደ ሪያል ማድሪድ ስላደረገው ዝውውር ይናገራል። እንዲህ መጀመሪያ ላይ ደንግጬ ነበር፣ ማመንም አልቻልኩም ነበር፣ ነገር ግን በመጨረሻ አዎ ሆኗል። እንዲሁም ደግሞ ማኔጅመንቱ እጅግ ደስተኛ ናቸው ሲል ይናገራል። ሞሪኒዮ አልደወለልኝም፣ ነገር ግን ስደርስ አቀባበል አድርጎልኛል። በስፖርት ከተማው 1 ደቂቃ እንኳን አላሳለፍኩም ነበር፣ በጣም ደስተኛ ነኝ ሲል ነው ካርሎስ ኤስፒ ሀሳቡን የተናገረው። ጆዜ ሞሪኒዮ ይናገራል። ደንዘል ደምፍሪስ ኤንድሪክ ለ3 ቀናት ሰልጥነው ከ70 ደቂቃ በላይ ተጫውተዋል ሲል ጆዜ ሞሪኒዮ ይናገራል። ለእኔ ይሄ ትልቅ ትርጉም ያለው ድንቅ ጥረት ነው። ለሰጡን ነገር አመሰግናችኋለሁ፣ ሁሉንም ነገር ወድጄዋለሁ ሲልም ነው የተናገረው። ጆዜ ሞሪኒዮ ይቀጥልና በመሃል ተከላካይ ቦታ ላይ በዮሃን ማርቲኔዝ እና በማሪዮ ሪቫስ በሁለት ወጣት ተጫዋቾች ነው የተጫወተው። እነሱ ድንቅ ጨዋታን አድርገዋል። ነገር ግን በአካላዊ ብቃት እንደ ሞይስኪን ካለ ኃይለኛ ተጫዋች ጋር ለመጫወት ለመጋፈጥ ገና በዚያ ደረጃ ላይ አይደሉም ሲል ይናገራል። ጆዜ ሞሪኒዮ ይቀጥልና ከህልሙ ገና እየነቃ ያለው ምስኪኑ ካርሎስ ኤስፒን ቀይረን አስገባ ነው። ትናንትና ለ1 ሰዓት ያክል ብቻ ነው ሰልጥኖ፣ ነገር ግን ዛሬ ሪያል ማድሪድ ምን ማለት እንደሆነ እንዲረዳ አግዞናል ብሏል። ጆዜ ሞሪኒዮ ይቀጥሉና ቪኒሲዮስ ጁኒየር ሰኞ ዕለት ይቀላቀለናል ሲሉ ነው ሀሳባቸውን እንደሰጡ ይፋ የተደረገው። በዚህ የባርሴሎና አንዳንድ ጉዳዮችን እንንገራቸው። አልሂላል ለዣኦ ካንሴሎ ዝውውር ፍቃድ የሰጠ ሲሆን በአሁኑ ወቅት ከባርሴሎና ጋር የሚደረገው ድርድርንም ለማጠናቀቅ በማጠባበቅ ላይ እንደሚገኙ ጭምር ነው እየተገለጸ የሚገኘው። የስምምነት ዋጋ 10 ሚሊዮን ዩሮ አካባቢ ገደማ ይሆናል ተብሎ እንደሚጠበቅ የመረጃ ምንጮም ይፋ አድርጓል። ክሪስቲያን ሮሜሮ ባርሴሎናን እየጠበቀ አይደለም። ስምምነቱ ላይ ከተደረሰ ወደ ኢንተር ሚላን ለመሄድም ፍቃደኛ ነው። ባርሴሎና በበኩሉ ተከላካይ ስለማስፈረሙ እስካሁን ድረስ እርግጠኛ አይደለም። ስለዚህም ክሪስቲያን ሮሜሮ ወደ ጣሊያን ሊያመራ የሚችልበት እድሉ ሰፊ እንደሆነ ፋብሪዚዮ ሮማኖ መረጃውን ይፋ አድርጓል። ፓሪስ ሳን ዠርሜኖች ፌራን ቶሬስን በሙሉ አቅሙ ማስፈረም ይፈልጋል። በቅርቡ በባርሴሎናና በፓሪስ ሳን ዠርሜን መካከልም ግንኙነቶች ይጠበቃሉ ብሏል ማቲዮ ሞሬቶ። ፌራን ቶሬስ በተለይ በባርሴሎና ዘንድ ዋጋ እንደተሰጠው አይሰማውም፣ ለመልቀቅም ክፍት እንደሆነ ነው የተገለጸው። ባርሴሎና አዲስ አጥቂ በንቃት እየፈለገ ሲሆን ለፌራን ቶሬስም መልቀቅ ከበፊቱ በተለየም እየተዘጋጀ እንደሚገኝና አዲስ አጥቂ ለማምጣትም ዝግጁ እንደሆኑ የሚያሳዩ መረጃዎችን በትልቁ እየሰማን እንገኛለን። ስለዚህም የፌራን ቶሬስ መልቀቅ ያን ያክል ላያሳስባቸው ይችላል። ተጫዋቹን ቢለቁት እንኳን ሌላ ተጫዋች ለመተካት በትልቁ እንቅስቃሴ እያደረጉ እንደሆነ ነው የተገለጸው። ሃንሲ ፍሊክ ስለ ወጣት ተጫዋቾች ጥያቄ ቀርቦለት ነበር። በራሳቸው የበለጠ በራስ መተማመን እንዲኖራቸው ፈልጋለሁ። እነሱ ወጣቶች ናቸው፣ እናም ደግሞ እኛ የተጫወት ነው የበለጠ ልምድ ካለው ተጋጣሚ ጋር ነበር ብሏል ሃንሲ ፍሊክ።
ልክ እንደ ሌሎቹ ተጫዋቾች ሁሉ ሐምዛም እሱ በጣም ትልቅ አቅም እንዳለው ማየት ትችላላችሁ። ለእኔ በጣም አስፈላጊው ነገር ያንን አቅማቸውን በሜዳ ላይ ማሳየታቸውና ያላቸውን ብቃት በተግባር ላይ መዋላቸው ነው። ይሄ ደግሞ እኔ በጣም የማደንቀው ነገር ነው ሲል ጭምር ይናገራል። ሀሳቡን ሲሰጥ ፍሊክ የቴክኒክ ብቃቱ ጥሩ ነው። በጨዋታው ላይ ያላቸው ንቃትና በቡድን ውስጥ ያለው ድባብም እንዲሁም ከነዚህ ወጣት ተጫዋቾች ጋር መስራት በእውነትም በጣም ደስ ያሰኛል ሲል የተናገረው። ጥሩ ጨዋታ ተጫውተናል። በርሚንግሃም ጠንካራ ቡድን ነው። አዲሱን የውድድር ዘመንም በዋንጫ ጨዋታ ይጀምራሉ። እኛንም በተመለከተ አሁንም ወጣት ቡድን ነን። ዛሬ ያየሁት ነገር በየቀኑ ልምምድ ላይ ከማየው ነገር ተመሳሳይ ነው። ተጫዋቾች ኳስ በሚይዙበት ጊዜ የበለጠ ራስ መተማመን እንደሚያሳዩና በተጋጣሚ መስመሮች መካከልም የበለጠ እንዲጫወቱ እንፈልግ ነበር ብሏል። ሃንስ ፍሊክ ይቀጥልና በአንዳንድ የጨዋታ ክፍለ ጊዜዎች በተለይም መጀመሪያው አጋማሽ አንዳንድ እድሎችን አባክነናል። እንዲሁም ከኋላ መስረተን የምንወጣበት የጨዋታ ጊዜ ላይ አንዳንድ ስህተቶችን ሰርተናል። ነገር ግን በመጨረሻ በቡድኑ አፈጻጸም ደስተኛ ነኝ። የቴክኒክ ሰራተኞችና ረዳቶች በተመሳሳይ ደስተኛ ናቸው። ቡድኑ ባሳየው እንቅስቃሴ ሁላችንም ደስተኞች ነን ሲል ነው የተናገረው። የማርከስ ራሽፎርድን መልቀቅ በተመለከተም ሲናገር ሃንስ ፍሊክ ከሱ ጋር አብሬ በመስራቴ በጣም አመስጋኝ ነኝ። በውሰት ውሎች ላይም ሁልጊዜም እርግጠኛ ያለመሆን ሁኔታ አለ። እሱ ድንቅ ተጫዋችና ደግሞ በተለይም በጥሩ ሁኔታም በጣም ጥሩ ሰው ነው ሲልም ጭምር ይናገራል። ከፌራን ቶሬስ ጋር ተገናኝታችኋል ተብሎም ተጠይቆ ነበር ሃንስ ፍሊክ። በዓለም ዋንጫው ወቅት ተነጋግረን ነበር። አሁን ላይ ግን በእረፍት ላይ ነው። እኔ ደግሞ ይህንን አከብራለሁ። በእረፍቱ የመደሰት ሙሉ መብት ስላለው በእርግጠኝነት እሱ በእኛ ስብስብ ውስጥ ያለ ተጫዋች ነው። ባለፈው የውድድር ዘመን በነበሩ በርካታ ጨዋታዎች ላይ ለእኛ ምን ያክል ወሳኝ እንደነበር አስመስክሯል። ከእሱ የምንጠብቀውና እንዲቀጥልበት የምንፈልገውም በትክክል ይህንን ነው ሲልም ነው የተናገረው ሃንስ ፍሊክ። ሌላኛው ካሪም አዲየሚን በተመለከተ ሲናገር አሁን ካሳየው በላይ በጣም የላቀ አቅም እንዳለው አስባለሁ። ጥንካሬዎቹ ከዚህ የተሻለ ማሳየት ይችላል። ነገር ግን ገና የመጀመሪያ ልምምድ ሳምንቱ ላይ ነው የሚገኘው። ይሄ ደግሞ ተፈጥሯዊ ነው። በልምምድ ክፍለ ጊዜዎች ላይም ካሪም አዲየሚ በጣም የተሻለ ደረጃ ላይ ነው ማየው። ፍጥነቱና የማጥቃት እንቅስቃሴዎቹን የማጠናቀቅ ብቃቱ ከዋና ዋና ጥንካሬዎቹ መካከል የሚጠቀሱ ናቸው ሲልም ይናገራል። ይህንን ማየት ደግሞ በጣም ጥሩ ነገር ነው። ለማጠቃለል እሱ ትልቅ አቅም ያለው ተጫዋች ነው። ለቡድኑ ብዙ ነገሮችን ማበርከትም ይችላል ብዬ አምናለሁ ሲልም ይናገራል ሃንስ ፍሊክ። ከአንቶኒ ጎርደን ጋር ካደረኩት የመጀመሪያ ስልክ ጥሪ ጀምሮ ባርሴሎናን ለመቀላቀል ያለው ከፍተኛ ጉጉት ተሰምቶኛል። እሱ ወደዚህ መምጣት በእጅጉ ይፈልግ ነበር። አሁን ከኛ ጋር በመሆኑ በጣም ደስተኞች ነን ብለዋል አሰልጣኝ ሃንስ ፍሊክ። አዲስ የ9 ቁጥር አጥቂ ስለማስፈረምም ጥያቄ ቀርቦላቸው ነበር። እኔ ሙሉ ትኩረቴም ባሉኝ ተጫዋቾችና በቡድኑ ላይ ብቻ ነው። ስለሌላ ምንም ነገር አላስብም። እኔ ህልመኛ አይደለሁም። የምኖረው በነባራዊ እውነታዎች ላይ ነው። አሁን ላይ ያየሁት ያለውት ነገር ደግሞ ወጣት ተጫዋቾችን ጨምሮ በቡድናችን ውስጥ በርካታ ጥራት ያላቸው ተጫዋቾች እንዳሉን እየተመለከትኩኝ ነው ብሏል። ሃንስ ፍሊክ ይቀጥልና ልክ እንደ ባለፈው የውድድር ዘመን ሁሉ በዚህ የውድድር ዘመንም ግቦችን ለዋንጫ መፎካከር እንደሆነ ሁላችንም እናውቃለን። ይህንን ማሳካት የሚቻለው በየቀኑ በምናደርገው ጥረትና በእያንዳንዱ ተጫዋች መሻሻሉን እንዲቀጥል በማድረግ ላይ ነው ብለዋል ሃንስ ፍሊክ ሀሳቡን ሲናገር። ሪቻርልሰን በቶተናም ያለው የወደፊት ቆይታ የተረጋገጠ አለመሆኑን አሰልጣኝ ሮቤርቶ ዲዘርቢም ተናግሯል። ቶተናም ከቼልሲን ሲያሸንፍ ሪቻርልሰን የማሸነፊያውን ድል ትላንትና ማስቆጠሩን እናስታውሳለን። ሪቻርልሰን በክለቡ ስለመቆየቱ አላውቅም፣ ማድረግ የሚፈልገውን ማክበር አለብን ብለዋል አሰልጣኝ ሮቤርቶ ዲዘርቢ ሲናገሩ። ሁኔታውን አልተረዳሁትም ያሉት አሰልጣኙ አንዳንድ ጊዜ መልቀቅ ይፈልጋል፣ አንዳንድ ደግሞ መቆየት ይፈልጋል። ስለዚህ በእርግጠኝነት የሚናገረውን ነገር መጠበቅ አለብን ሲሉ ነው ሮቤርቶ ዲዘርቢ የተናገሩት። አያይዘውም መነጋገር ይገባል ያሉት አሰልጣኙ ምንም ችግር የለም እሱ ጥሩ ሰው ነው ሲሉ አስተያየታቸውን ሰጥተዋል። ሪቻርልሰን ባለፈው ዓመት በሊጉ 11 ጎሎችን በማስቆጠር የክለቡ ኮከብ ግባግቢ ሆኖ እንደጨረሰ የምናስታውሰው ነው። የዚነዲን ዚዳን የመጀመሪያ ጨዋታ ትኬት ተሽጦ መጠናቀቁ ይፋ ተደርጓል። አሰልጣኝ ዚነዲን ያዚድ ዚዳን የፈረንሳይ ብሔራዊ ቡድንን በኃላፊነት መረከባቸው የሚታወስ ነው። ከዲዲዬ ዴሾ ስንብት በኋላ ዚነዲን ዚዳን የመጀመሪያ ጨዋታ ትኬቶቹ በ24 ሰዓታት ውስጥም ተሽጠው መጠናቀቃቸው ይፋ ተደርጓል። በስታድ ደ ፍራንስ በሚደረገው ጨዋታ 80 ሺህ ትኬቶች ተሽጠው መጠናቀቃቸው ይፋ ተደርጓል። ፈረንሳይ መስከረም 22 2019 ዓ.ም ከጣሊያን ብሔራዊ ቡድን ጋር እንደምትጫወት ነው ይፋ የተደረገው። ዩኤፋ ጂያኒ ኢንፋንቲኖ ከስራቸው እንዲለቁ በይፋ ጠይቋል። የአውሮፓ እግር ኳስ ማህበር የፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ ላይ እምነት እንደሌለው ነው ያስታወቀው።
ፊፋ አዲሱን እቅድ ቢሰርዘም ዩኤፋ ግን ከዚህ በኋላ ለጂያኒ ኢንፋንቲኖ ድጋፍ እንደማይሰጥ ነው የተነገረው። ዩኤፋ አሁን ላይ የፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ ከስራቸው እንዲለቁ ጥሪ ማቅረቡ ተነግረዋል። ጂያኒ ኢንፋንቲኖ በፍቃዳቸው ስራቸውን ካለቀቁ አባላቱ እምነት የለንም የሚል ድምጽ ማሰባሰብ እንደሚጀምሩ ነው እየተገለጸ የሚገኘውና ጂያኒ ኢንፋንቲኖ ላይ ጠንከር ያሉ እርምጃዎችን ሊወስዱ እንደሚችሉም ጭምር የዩኤፋም ነገሮች እየሰማን እንደምንገኝ ነው ዘገባው የጠቆመው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን አዳዲስ የዝውውር ጉዳዮችን የተመለከትንበት የመረጃ ፕሮግራማችን ይህንን ይመስል ነበር። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን በሙሉ ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬው የዕለተ እሁድ የማለዳ ስፖርት የመረጃ ሰዓት ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እኛንም ስትከታተሉን ስለቆያችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ ከልብ አድርጌ አመሰገንኩኝ። በቀጣይ ፕሮግራሞቻችን መልሰን እስክንገናኝ ድረስ መልካም ጊዜ፣ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።